በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ ሲገባ በሉ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ያው እንግዲህ ከቸቸቸቸቸ ብያለሁ። አሁን ያው የመጣሁበት እንግዲህ የመዲያም ቃና ወደ ሽንት ቤት እያጠብን ነው የምናወራችሁ። እናንተ አይመስላችሁም እንጂ ካምፓኒው አረ ፕሊዝ ሸር እያደረክ እስቲ ግባ አንተ ለራስህ ሸር አድርገልኝ እንዴ። እና ዛሬ የመጣሁት የመዲያም ቅመሞች እንዴ ባህሙ ነው። አህሙ ረመዳን መጣ እና ያው እንግዲህ ቁርአንና ተምር ማፍጠሪያ ያስፈልገናል ለአቅመ ደካማዎች የምንሰጠው ብሎ አቅርቧልና እንግዲህ ያው የመዲያም ቅመሞችዬ ሁላችሁም እንግዲህ ያው እንዴት ተለመደው ታውቁበታላችሁ። መቼም ይሄ ለኸይር ስራ ነው። የእህትዬ የለውም እንዲሁ ጨርሶ ዘጋው እንደ ሰውዬው አላህ ለሁ ማስተቀብሏል እንግዲህ እና የመዲያም ቅመሞችዬ እንትን ብላችሁ አምስት አስር አዋጣችኋል ላኩና ለረመዳን ለምስኪኖች ለደካማዎች ፍጡር ደግሞ ቁርአን አልባ ለሆኑ እሱ ለራሱ ይሄን ብሎ አስተባብሮ መስጠትና ማሰጠት በጣም ደስ የሚል ነው። ግን ትንሽ ቁርአኑ ላይ የምላችሁ ተቀሩበት ነው። አሁን አንድ እዚች ላይ ጥያቄ ይመጣልሃል። አንተ አንተን ብለህ ሰብስበህ ትሰጣለህ። እነዛ ደረሳዎች ይቀሩበታል አይቀሩበትም። ይሄን ማወቅ አለብህ መጀመሪያ የኔ ወንድም። እዛ ቦታ ላይ የኢትዮጵያ ሕዝብ ይሄ ነገር ይሰጣል ታሉት ተንሰፍስፎ ይቀበላል ማለት ነው። ታልተቀራበት ለአንተም ለሰጩም እሸል ፋይዳ አጀሩ ተተንጠለጠለ እባጥ ላይ ማለት ነው። ኢትዮጵያ ወስዶ ምንድን ነው ግድግዳ ላይ ጨርቅ እንትን ኪስ ይሰፉለትና የጨርቅ ኪስ ያንጠለጥሎታል ማለት ነው። ብዙዎቹ በተለይ በክፍለ ሀገር ላይ ግን ተተቀራበት ምንም ችግር የለም ማለት ነው። ሁለተኛ ደረጃ ደግሞ ታልተቀራበት በያሉበት ሀገር ላይ በመስጊድ ይስጡ። መስጊድ ላይ ማንኛውም ሰው ይቀራበታል። በተለይ 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 መዲናና መካ ያላችሁ እህቶቼ ወይንም መዲና መካ መሄድ የምትችሉ ከሆነ ልንገራችሁ፣ በጣም ትልቅ አጀር ያለው እዛ ቦታ ላይ ብትሰጡት ሙምኪን እንደው በቀኑ አንድ ጊዜ ታይቀራ አይውልም ማለት ነው። ቁርአን ገባችሁ? ትልቅ አጀርና አጀር አለው እዛ ላይ ብትሰጡ ማለት ነው። የበለጠ አጀር ታገኛላችሁ። አያችሁት? ኢትዮጵያ ግን እኔ ወንድሜ እኔ አላውቅም፣ ብቻ ማን እንደሰጠው እኔ የማውቀው ጉዳይ የለኝም። የታላቅ ነው አመቶ 10 ጁዝ ድረስ ቀርማን 15 ጁዝ ድረስ ቀርቶበት 15 ጁዝ በኋላ እባጥ ላይ አንጠልጥሎት ግድግዳ ላይ አንጠልጥሎት ኪስ ሰፍቶ ይቀመጣል። ያ ቁርአን ወይ ለሰው አልሰጠው ወይ ምን አላለው ላለሁኝ። ዛሬ ግን ማለት ነው እኔ ለራሴ ብዙ ቁርአን ልኬ አሁን ኢትዮጵያ ለእናቴ እንዳውም ባለፈው ተመትራገሚ ስጭት ትለኝ ቆየኔ እናት አልሰጥም ራሴ እቀራበታለሁ አልኩ። ለምን እንደዛ አለ ቦታ ላይ ቦታ መርጦ መስጠት ጥሩ ነው ብዬ ነው ያኔ እኔ አረቦችም የሰጡኝ የራሴ ምናምን ተደበላልቆ ነው። የማይቀራ ሰው ላይ ግን ተሰጣችሁ ትረገማላችሁ በማለት ነው አህሙ ይሄን ያነሳሁት። ደግሞ ይሄን ብለሽ ለምን አልሽ እንዳትሉኝ፣ ያው ያን ሰው ሰጪውም ተዝህ ላኪውም እዛም ማድራሹ ትክክለኛ የሚቀሩ ቦታ ላይ የሚቀራበት ቦታ ላይ መሆን አለበት።
በማለት ነው እህቶቼ። ደግሞ እንዳትቀየሙኝ እዚህ ላይ ማለት ነው። ካልሆነ ሰደቃውን ልካችሁ እንደዚህ ከላስ መዲናና መካ ላይ በተለይ በዚህ በአረብ ሀገር ላይ ያላችሁ እናንተ ባትሄዱ ለሰው ላኩት። እዛ አካባቢ ላለ ሰው ብሩን ወደ ኢትዮጵያ ያስተላልፉለት ያስተላልፍላችኋል። እዛ ሀገር ላይ አሳስረን መስጊድ ላይ በጣም ትልቅ አጀር አለው። ከሁሉም ደግሞ መካና መዲና ላይ እኔ እንጃ በጣም ይቀራል ይቻላል። መዲና ሁለት ቦታ 3 ቦታ 4 ቦታ እንደዛ አካባቢ ላይ አለ። በጣም ይቀራል። መካ ሐራም ውስጥ እንዲህ ማንኛውም ሰው አንስቶ የሚቀረው እንግዲህ አጀርና ትልቅ ለዛ ለሰደቂውም ለተሰደቂውም ሰውዬ የሚደርስለት እዛ ቦታ ላይ ይመስለኛል። ይሄንን ደግሞ ስላልኩ እንዳትቀየሙኝ እህቶቼ፣ አፍ በሉኝ። በዛ ላይ አሁን ደግሞ እኔ ይህ ብዬ አንቺ በዚህ አይነት ለምን ገባሽ ብለን እንዳትቀየሙኝ ያልኩበት ምክንያት ስላለኝ ነው። አንድ ቁርአን ተሰጥቶ ማንጠልጠል ወይንም ማንገላታት ይታያል። ጥፋት ላይ ስቡ አቧራ ከሚያጠቅመው የሚቀራበት ቦታ ላይ ቢደረግ በጣም አጀር አለው ማለት ነው። እኔ ለዛ ነው ይሄ ልጅ የማለች መካከል ላይ ሀገራችን እንዳይገባችን እንደይባይነሽ ወዳችሁ ይህን ይመስላል ዛሬ መጣሁበት። ያው ለማንኛውም አጀንዳው በዚህ አይነት ያው እንዲህ እያላችሁት የታችኛው መንጥር ያው ጠቅ አርጎት ብቻ እንዴ በሉት፣ በቡጢ በሉት። አንድ ጊዜ 2 ቦታ ላይ በቡጢ ይስተካከላል ማለት ነው ስልኩ እና ይሄን ይመስላል ወገኖች ዛሬ መጣሁበት። አንድ የሰው ልጅ ለእንደዚህ ለኢትዮጵያ ደረሶች እንደዚህ ቁርአን ልኬ ነበረ ብላችሁ ታስባላችሁ። ግን ያን ቁርአን ሁልጊዜ እያነሱ አይቀሩም። ስንት አንዶቹ ናቸው የሚቀሩት። ብስሚላ። ሁለተኛ ደግሞ እነዛ አሁን ትልልቅ ሻሆች እነሱ መሻሆች እነሱ ይቀሩታል። አሁን ለራሴ ኢንሻአላህ አሁን ታውቆቴ እንደው እየጠይቄ ምን አይነት ኪታብ እንደሚፈልግ ኪታብ አንጭልኝ ብሎኛል። እጅ ገዝቼ ይሄዳል። አሁን ለእንደነሱ ያሉ ብትሰጧቸው የድሮዎቹ ሀታ ክፍለ ሀገር ላይ ሆነው ይቀሩታል ማለት ነው። ባለቻቸው ሰከንድ ውስጥ ይቀሩታል። እኔ አጎቴ አሁን አይደለም ድሮንም የአካባቢ ልጆች ያቀራል፣ በጣም ያቀራል የአካባቢ ልጆች ማለት ነው። አሁን እነዛ ልጆች ሰጣቸው ቁርአን እነዛ ልጆችን ቁርአን በሰጣቸው ግን ታልቀሩበት ማን ነው ተረጋቢው? ወስደው ትንሽ ከፍት ይሉ አሁን ህፃኑ ነው ደስ ይላቸዋል እኮ ሊሰጧቸው። ግን ከፍት ይሉ 10 11 12 15 ትሞሉ ያን ቁርአን ባጥ ላይ አንጠለጥሉና ግድግዳ ላይ ልጥፍ ያረጉትና የጨርቅ ኪስ ይሰፉለታል። ግድግዳ ላይ ልጥፍ ያረጉና ትተውት ይሄዳሉ ማለት ነው። ሌላ ቦታ ይገባሉ ማለት ነው። አያየ ቲክቶክ ላይ አያየ ሽንሸና ላይ አያየ እስክታ ላይ ይገባሉ ማለት ነው። ስለዚህ ይሄን እያረጋገጣችሁ ዱንያ ታታልላችኋለች ማለት ነው። ለዚህ ነው ለሰዳቂውም ሰውዬ እኩል እንዲደርሳቸው ደግሞ ትልቅ አጀርም እንዳገኙ በማለት ነው ይሄን ያልኩበት። አንድ የሰው ልጅ አሁን መካና መዲና ላይ ይሰጥ ያልኩበት ሀጃጅ ኡምራ አድራጊ በጣም ይበዛል። እዛዛ ቦታ ላይ ማሻአላህ ተባረከላ በደንብ ይቀራል። የሚቸግራችሁ ለዛ ለማድረስ ወረቀት የሌላችሁ የተቸገራችሁ ሰዎች እኔ ለመካ እኔ እሰጥላችኋለሁ፣ ወላሂ እሰጥላችኋለሁ። እኔ ብሩን ወደ ታስተላልፉታላችሁ። ምንም ችግር የለም ወደ ኢትዮጵያ ማለት ነው። እኔ ሙቼ እኔ ገይን ጣልላችሁ ወላሂ እኔ እዛ ደርስላችኋለሁ። ግን እኔ አንድ ቁርአን ስንት ብር እንደሚሸጥ ስለማቅም ነው። አንድ ቁርአን የመካ የሐራሙ አይነት 50 ብር ነው የሚሸጠው። ይሄው 50 ሪያል ነው የሚሸጠው። ተከራክራችሁ 40 ሪያል ይሸጣል ማለት ነው።
በብዛት እንድትገዙት ማለት ነው። ይሄም አለ አያችሁ፣ እንዲህም አለ እውቀት። ይሄ ሸቅሉት ዝም ብላችሁ ሽንት ቤት እየፈቀፈቃችሁ የመዲያም ቅመሞች በተለይ አሁን በዋትስአፕ ግሩፕ ላይ ይከፍቱና ውስታዝ እንሆናለን ብለው ወላሂ ተዝቀደም ይሄን ብዙ ጊዜ ተናግሬዋለሁ። ሀጅ ላይ ሊሄድ ያችም ተነስታ የሀማም ፉርሻዋን ትይዝና ረሱል ሰለላሁ ዐለይሂ ወሰለም ትለኛለች። ሰለላሁ ዐለይሂ ወሰለም እማታውቀውን ማለት ነው። እኔ ሰው ባለኝ የፈለገ ቢሆን የሚሄድ ሰው አይደለሁም። እኔ በራሴ ልቦና የታስፈለገው እዛ ቦታ መድረስ አለብኝ። የምናገረው ነገር ካለ በዛ በመሄድበት ሄዳለሁ፣ ጥግ ድረስ ሄዳለሁ። እና በዋትስአፕ ላይ ግሩፕ እየከፈታችሁ ደግሞ እኛ ኡስታዝ ነን እያላችሁ ሰው አትሳደቡ፣ ተተዋችሁት ይወጡ ሰው አትሳደቡ። እሺ ትልቅ አጀርና አጀር ታገኛላችሁ እዛ ቦታ ላይ የምትሳደቡ ማለት ነው። ቁርአን አልፈልግም አልቀራም እዚህ ቦታ ላይ ይሄ አልተመቸኝም ብሎ ላለ ሰው ትሳደባላችሁ። እኔ ሰርባይ ነው የሆነች ልጅ ወላሂ ሰርባይ ነው። በዱንያ በአኼራ ላይ ያቃጥላት አልፈልግም። ጠይብ እናንተ አሊፍ ስንት መዳለው? ቆይ እህቶቼ ሁላችሁም እንግዲህ ሙስሊም የሆናችሁ እህቶቼ ቁርአን መቀሩ ታውቁታላችሁ። አሊፍ ስንት መዳለው? አሊፍ ብላችሁ አይደል እንደምታልፉት በሁለት ታ ሶስት እንደዚህ ብለናል እንደምንቀረው አይደለም እንደ እህቶቼ እንደዚህ እየተባለ ነው የሚቀረው። አሳ አሊፍ ያ ሰላም። አረ በአላህ እንደው ማታውቁትን እናቀራለን እያላችሁ እየገባችሁ ልጆቹንም አታደነባብሯቸው። ከዛ ጨረስን አልቃይዳ ብለው ሌላ ኡስታዝ ላይ ትገቡ ሌላ ነገር ታመጣላችሁ። ደግሞ ጉርብ ትከፍቱና እከሌ ኢትዮጵያ ልትሄድ ነው፣ እከሌ ልታገባ ነው፣ እከሌ ልትሞት ነው። እናንተ ሻሃዳ ልታስይዙ ቆማችሁ ትመስላላችሁ። ሐስቢ አላህ ላይ መለወኪል። ተው ወላሂ ተአላህ መንገድ የትወጡ እህቶች ሁላችሁም ወንድሞችም እህቶች በተለይ የሆነች ልጅ እኔ የት ሀገር እንደሆነች አላውቅም። ወላሂ አላሁም እንጃ አላውቅም። ስንት አይነት አይምሮ ቅንጭላታችሁ ክፍት ይሆናችሁ አላችሁ። ግን ግድ እኔ ጋር ቅርቢ ወላሂ አልቀራም። እኔ ያለኝ በብሬ ብዬ አጀሬም እንዳትወሰድብኝ እኔ ለመልመድ የምለፋባትን አጀር እንዳትወሰድብኝ መቀራት ነገር እንዳትወሰድብኝ ለራሴ እንድትሆንልኝ በገንዘብ ከፍዬ እየቀራሁ ነው። ገባችሁ? ይሄም ነገር አለ ወላሂ እንደ እተቂላህ አላህን ፍሩ። ወላሂ አላህን ፍሩ እህቶቼ። ሻይ ጠጡበት፣ አፋችሁን ሻይ ጠጡበት። አፋችሁን ወይ በሸጠርጠር ሽግ አድርጉት። ውይ ከነ ሰላም አላሽ ላይ ተቃጥ የበረደ ነው። አንቺ ምን ያንቺ ሻይና አንቺ ደሟንቺ ብሎ ሻይ ጠጭ እናቴ ከተትሽ። አረ እንደው ወላሂ ሻይ የሚያስጠላ ነገር ነገሩ ደግሞ እዚሁ መካከልና ወላሂ ሻይ የሚያስጠላ ነገር ነገሩ። ይኸው አሞኝ ኦፕሬሽን ለመደረግ ደም ግፊት ወደ ላይ ወጥቶ አትደረጊም ብሎኛል። 240 መጣ። ያው 240 እኔ ታዲያ 240 አልሆነ እንግዲህ እኔ ለራሴ ማለት ነው እኔ ለራሴ 240 አልሆነ እኔ ልጅቱ ብመተር ማለት ነው። አያችሁ እና እህቶቼ ትልቅ አጀር አለው በዚህ አይነት መስጠትና ኢትዮጵያም ላይ ደግሞ ትሰጡ የሚቀሩ ልጆች ጋር ይሄ ቁርአን ጉድለት አለ። እነዛ ደረሶች ስጧቸው ይቅሩበት። ግን ካልቀሩበት እዛው መስጅድ ላይ ለሌላ የሚቀሩ ደግሞ እንደነሱ ለሚማሩ ጥለው ተሄዱ። ምንም ችግር የለ። እከሌ ሰጥቶኛልና አልሰጥም ብሎ ይዞ መሄድ በኋላ እባጥ ላይ ወይንም ግድግዳ ላይ የጨርቅ ኪስ ተሰፉለትና አንጠልጥላችሁት እንዲያትቀሩ በማለት ነው። ይሄን ደግሞ ትክክል አይደለሽም የምትሉኝ ደግሞ እራሙኝ። እዚቹ መካከል ላይ እረም አርጎታ ታይ አይደለሽም መካነ ሰላም እንድትሉኝ ለእኔ ሀቅ ነው የምናገረው። ለምን ዋሸች አድራለሁ? እኔ አሁን የቁርአን ሰደቃ ስጭ ብትሉኝ መካ መዲና እሰጣለሁ። መካ መዲና ላይ በደንብ እሰጣለሁ። ምንም ችግር የለም። አያችሁ እውቀት መላ እንደነችው ቀጭባት። አይ ሙህሽ ይሰራል ትሉኝ ይሆናል ደግሞ እናቴ እናንተ
እናንተ እኮ የማትሉኝ ነገር የለም። ምንድን ነው ይሄ ደግሞ? እዚህ ወደቁት ተሰው እጅ ላይ ይሆን እዚህ ከምን ይሰጠዋል? እና ይሄን ይመስላል እህቶቼ ወንድሞቼ። ያው ዛሬ የመጣሁበት አጀንዳዬ በዚህ አይነት ነው። እንግዲህ ያው ያችኛቱን ነገር ጎሰም አድርጓት። አህምዬ ደግሞ ይሄን ብዬ ስለተናገርኩ አፍ በለኝ። እኔም አፍ ብያለሁኝ፣ የቻናሌ ተከታዮችም አፍ በሉኝ፣ አፍ ብያለሁ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁ በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም በጤና ለእርዳ